ኢትዮጵያ ውስጥ ዳኛ መደብደቡን ቀጥሏል። ለሁለት ክለብ ፈርመውም አጣብቂኝ ውስጥ የገቡ ተጫዋቾች ስለመኖራቸው በብዙዎች ዘንድ መነጋገሪያ ይሆናል። ከባህር ማዶም ስንሻገር አርጀንቲና እነዚህ ሰዎች ስሜን አጥፍተውታል ያለቻቸውን ታዋቂ ግለሰቦችን አስታውቃለች። እነሱ ማናቸው የሚሉትን እንዲሁም ደግሞ በትናንትናው ምሽት የተደረጉ በርካታ ጨዋታዎችን ከዚሁ ከአርጀንቲናም ሳንርቅ ደግሞ ብዙም የሊዮ ሜሲ የዘር ሐረግ ጉዳይ ከጣሊያን አልፎ ሌላም ሀገር ጋር ገብቷል። እነዚህንና መሰል ስፖርታዊ ክስተቶችን በዝርዝር የምናወራበት የሐምሌ ቅዳሜ ማለዳ ስፖርታዊ መረጃዎችን ሰዓት ደርሷል። ገበያ ስፖርት ነው። ፕሮግራሙን ደግሞ አዘጋጅቼ ማቅረብላችሁ ሮቤል አብርሃም ነኝ። መልካም ቆይታ። በቅድሚያም የዋሊያዎቹን አምበል በተመለከተ የወጣው መነጋገሪያ ጉዳይ ነው የምናነሳው። የኢትዮጵያ ስፖርትና ወጣቶች ስፖርት ቢሮ ከቤላ ስፖርት ጋር በመሆን በጋራ ያዘጋጀው የክረምት ፉትሳል ውድድር ላይ አላስፈላጊ ተግባር መስራቱ በብዙዎች ዘንድ መነጋገሪያ እንዳደረገው ተገልጿል። የዋሊያዎቹ አምበል ጋቶች ፓኖም በክረምት የሰፈር ውድድሮች ላይ ከጨዋታው ዳኛ ጋር በገባበት አላስፈላጊ ሰጣ ገባ ምክንያት ዳኛውን ለመደብደብ ስለመዳረጉ ነው እንግዲህ መረጃዎችና ምስሎች እየወጡ የሚገኘው ማለት ነው። ታዲያ በቦታውም ከነበሩ ሰዎች እንደተገለጸው ከሆነ ተጫዋቹ በዳኛው ላይ ጥቃት ሊሰነዝር የቻለው ቢኒያም ወርቅ አገኘው ቀይ ካርድ በመሰጠቱ ምክንያት እንደሆነ ነው የተገለጸው። ከዚህም በሁኔታ የተበሳጨው ጋቶች ፓኖም ወደ ዳኛው በማቅናት አላስፈላጊ የሆኑ ቃላቶች እንደተለዋወጡ እንዲሁም ደግሞ በመገፈታተር የጀመረው ሁኔታው አድጎ ወደ ጸብ ማምራቱንም ጭምር ነው የተገለጸው ማለት ነው። ድርጊቱን በስፍራው የነበሩ ተመልካቾችን በብዙ ያስደነገጠና ያስቆጣም አጋጣሚ ነበር። በተለይ ደግሞ በፕሮፌሽናል ደረጃ በሀገር ውስጥም ሆነ ከሀገር ውጭ በመጫወት ለሌሎች መልካም አርያ ይሆናል ተብሎ ሲጠበቅ የነበረው ተጫዋች እንደዚህ ሆኖ በተለይ ደግሞ ክረምት ውድድሮች ላይ የበለጠ ታዳጊ ልጆችን ያወጣል ያፈራል ተብሎ በሚጠበቅ መልካም አርያ ሆኖ የሌሎችን ልብ ማነሳሳት ይችላል በሚል የስፖርት ዘርፍ በተነሳሳው በዚህ ታላቅ መድረክ ላይ እንዲህ ያለ አላስፈላጊ ተግባር ሲሰራ ማየት ብዙዎችን ግርምት ውስጥ የከተተ አጋጣሚ ነበር። ጋቶች በአጠቃላይ ለብሔራዊ ቡድኑ እንደ አምበል ሁላ የነበረ ሰው በእንደዚህ ያለ ውድድር ላይ እንደዚህ ባለ ሁኔታ መኖሩ የበለጠ ጥያቄ ውስጥ የሚያስገባ አጋጣሚ ነበር። እንደሚታወቀው በቤላ ስፖርት አዘጋጅነት እየተከናወነ የሚገኘው የክረምት ፉትሳል ውድድር መመዝገቢያው 80,000 እንዲሁም ደግሞ አሸናፊ ቡድን 1 ሚሊዮን ብር እንደሚያገኝ ይታወቃል። ምናልባት ለብር ነው ራሱን የቻለ ጥያቄ ሊሆን ይችላል። ከዛ በተረፈ ግን እግር ኳስ ላይ ስሜቶች የመለወጥ ባህሪ ቢኖርም በዚህን ያህል ደረጃ ልክ እንዳልኳችሁ ለትልልቆቹ ብቻን ሳይሆን ለተናናሾች አርያ መሆን የሚጠበቅበት ይህ ሰው በዚህ ወጣቶች የፉትሳል ውድድር ላይ እንደዚህ ያለ ተግባር ማሳየቱ ብዙዎችን ያስገረመ አጋጣሚ ነው። እናንተ ይህንን ጉዳይ እንደተመለከታችሁ ሀሳብና አስተያየታችሁ እንድታጋሩን ጠይቃችኋለሁ። ሌላኛው ደግሞ ለሁለት ክለቦች ፈርመው አጣብቂኝ ውስጥ የገቡትን ሁለት የኢትዮጵያ ተጫዋቾችን እንመልከት። አመቱን በመቻል ቤት ያሳለፉት አለም ብርሃን ይግዛውና አብዱል ከሪም ወርቁ ሁለቱም ከቀናቶች በፊት ወደ ኢትዮጵያ ቡና ለመቀላቀል ከስምምነት ደርሰው ፊርማቸውንም ለቡናማዎቹ አኑሮ ነበር። ይሁን እንጂ የሰሞኑን የነባር ተጫዋቾችን ውል በማደስና አዳዲስ ተጫዋቾችን የግሉ በማድረግ ከፍተኛ እንቅስቃሴ እያደረገ የሚገኘው መቻል ለሁለቱም ተጫዋቾች ኢትዮጵያ ቡና ካቀረበላቸው የተሻለ ውል በማቅረብ ስምምነት ሊፈጽሙ እንደሚገባ አሳውቋቸው ነበር። ታዲያ ሁለቱም ተጫዋቾች ሀሳባቸው በመቀየር ከቀድሞ ክለባቸው ጋር የነበራቸውን ውል ለማደስ ከስምምነት በመድረስ ለጦራማዎቹ ፊርማቸውን ያኖራሉ። መቻልም የተጫዋቾቹን ውል እድሳት ሊያስፈቅድ ወይም ደግሞ ሊያጸድቅ ወደ ፌዴሬሽኑ ቢያመራም ኢትዮጵያ ቡና አስቀድሞ ተጫዋቾቹን የግሉ ለማድረግ ውላቸውን እንዲያጸድቅ ለፌዴሬሽኑ በመጠየቁ ምክንያት የመቻል ጥያቄ ውድቅ ተደርጓል። የተጫዋቾቹም የተሻለ እቅድ የነበረው በጀት ሳይሳካም እንደቀረ የተገለጸ ማለት ነው። ይህንን ተከትሎ የአብዱል ከሪምና የአለም ብርሃን ቀጣይ መዳረሻ እስካሁን ድረስ እንዳለየም ጭምር የተገለጸው ኢትዮጵያ ቡና ወይስ መቻል ክርክር ላይ ናቸው የሚገኙት። ያው ከኢትዮጵያ ቡና ጋር የነበራቸውን ውል ሙሉ ለሙሉ አላፈረሱ። ምክንያቱም ፊርማው በተፈጸመ በሰዓታት ልዩነት ውስጥ ነበረ ኢትዮጵያ እግር ኳስ ፌዴሬሽን ውሉ እንዲያጸድቅ የላከው። ይሁን እንጂ እነዚህ ተጫዋቾች ወዲያውኑ የቀድሞ ክለባቸውን ጥያቄ ሲቀርብላቸው ወዲያውኑ ነበር ሀሳባቸውን በመቀየር ፊርማቸውን ወይም ደግሞ ውላቸውን ለማደስ ተቃርበው የነበረው። ነገር ግን ተጫዋቾች በአንድ ጊዜ ለሁለት ክለብ ፊርማቸውን በማኖራቸው ምክንያት እንዲሁም የበለጠ ተጨማሪ ቅጣት ሊጠብቃቸው እንደሚችል ነው እየተዘገበ የሚገኙ። ከክለቦች ጋር በመነጋገር ምናልባት ችግሩ ሊፈቱበት የሚችል እድል አለ። ምናልባት እሱም በጊዜ የምንመለከተው ነው የሚሆነው። አሁን ላይ ግን ሶከር ኢትዮጵያ እንዲሁም ደግሞ አንቴዘሪ እናስነበቡት ከሆነ የእነዚህ ሁለቱ ተጫዋቾች ጉዳይ አሁን ላይ በኢትዮጵያ እግር ኳስ አነጋጋሪ እንደሆነ ነው እየተሰማ የሚገኘው ማለት ነው። ቆይታችን ይቀጥላል። አብራችሁን ስለናችሁ ከልብ እናመሰግናለን። የአገር ውስጥ መረጃዎቻችን እዚህ ጋር በቃን። ከመሸጋገሪያ በኋላ ተመልሰን ስንገናኝ
ከባህር ማዶ ያገኘናቸውን ዝርዝር ስፖርታዊ መረጃዎችን የምናመራ ይሆናል። አብራችሁን ቆዩ። በቅድሚያ ትላንትና የተደረጉና ዛሬ የሚደረጉ ጨዋታዎችን አንስተን ሌሎች ዝርዝር ስፖርታዊ መረጃዎቻችንን እንመለከት። በመጀመሪያ ደረጃ የምናገኘው ማንቸስተር ዩናይትድ ነው። ትላንትና ማንቸስተር ዩናይትድ ወደ ኖርዌይ አቅንቶ የኖርዌይን ሮዘንበርግን ክለብ በአቋም መለኪያ ጨዋታ ገጥሞ ነበር። ታዲያ በጨዋታው ላይ እጅግ ልዩ የነበሩት ማንቸስተር ዩናይትዶች ተጋጣሚያቸውን 5-0 በሆነ ሰፊ ውጤት ማሸነፍ ችለዋል። የማንቸስተር ዩናይትድን የድል ግቦች ደግሞ ሸላይሲ እንዲሁም ደግሞ ዚርኪዚ በአስደናቂ ሁኔታ ኳስን ከመረብ ማሳረፍ ችለዋል። ሌቫኒ አማስ እንዲሁም ደግሞ ዊሊያምስ ተቀይሮ ካገቡ በኋላ የማንቸስተር ዩናይትድን ሌላኛ የድል ግቦችን ከመረብ ማሳረፍ የቻሉ ተጫዋቾች ናቸው። በጨዋታው የመጀመሪያ አጋማሽ ላይ ከሞላ ጎደል ጥሩ የሚባለው አሰላለፍ ተጠቅሞ የነበረው ማንቸስተር ዩናይትድ በሜዳ ላይ ሲያሳየው የነበረው እንቅስቃሴ እጅግ አስደናቂ ነበር። በተለይ ደግሞ የዚርኪዚ ጎል ብዙዎችን ያስገረመች ነበረ። ተጫዋቾችን አንገላቶ ሰቆቃ አድርሶ ያስቆጠረው ጎል የብዙዎችን ቀልብ የሳበ አጋጣሚ ነበር። በአጠቃላይ ማንቸስተር ዩናይትድ የመጀመሪያውን ጨዋታ ተሸንፎ ነበር ከሬክስሃም ጋር የነበሩ። ታዲያ በብዙዎች ዘንድ ጥያቄ ውስጥ ገብቶ የነበረው የማንቸስተር ዩናይትድ ወቅታዊ አቋም ዳግም ደግሞ በጥሩ ሁኔታ ሊታደስበት የሚችለውን ሰፊ ውጤት ነው ማስመዝገብ የቻለው። እንደ አጠቃላይ እንደ ቡድን ጥሩ የነበሩት ማንቸስተር ዩናይትዶች በአዲሱ ሰማያዊ ማሊያ ባደረጉት የመጀመሪያ ጨዋታቸውን በአስገራሚ ድል መጀመር ችሏል ማለት ነው። ከጨዋታው መጠናቀቅ በኋላ ማይክል ካሪክ እንዳነሳው ከሆነ በጨዋታው ላይ ብዙ ክፍተቶች እንደነበሩብን፣ የቴቱ ጋር ችግር እንደነበረብን ተመልክተናል። በአጠቃላይ ፍጹም ያልነበርንበትን ጨዋታ እንደዚህ ባለ ውጤት ማሸነፋችን መጥፎ የሚባል አይደለም። ሆኖም ግን የበለጠ ተጫዋቾቻችን ቀስ በቀስ ከዓለም ዋንጫው ረፍት ሲመለሱ ሪትማችን አግኝተን የበለጠ እንጠናከራለን ብዬ አስባለሁ። ለዛሬ ግን ጥሩ ነበርም ብዬ ማለት ፈልጋለሁ። ምክንያቱም በጨዋታው ላይ ጥሩ ባንሆንም ጉዳቶችን አላስተናገድንም፣ እንዲሁም ደግሞ በርካታ ጎሎችን አስቆጥረናል። ስለዚህ ይሄ መጥፎ የሚባል አይደለም ሲል ካሪክ ከጨዋታው መጠናቀቅ ማለት ተናግሯል። የጨዋታውም ልዩነት ፈጣሪ የነበረው ዚርኪዚ በጨዋታው የመጀመሪያ አጋማሽ ላይ ለሼሌሲ ጎል የምትሆነውን ኳስ አመሻሽቶ ያቀበለው እሱ ነበረ። ከዛም በኋላ በሁለተኛ አጋማሽ ላይ ደግሞ ኳስን ከመረብ በራሱ ጥረት ማስቆጠር የቻለበት ሌላኛው አስደናቂ ብቃት ነበረ ማለት ነው። ሌላኛው በዛሬ የሚደረግ የአቋም መለኪያ መርሃ ግብር አለ። እሱም መርሃ ግብር በሊቨርፑልና ሰንደርላንድ መካከል ይከናወናል። ሊቨርፑል የመጀመሪያ የውድድር ዓመቱን የአቋም መለኪያ ጨዋታውን ለሊት 7 ሰዓት ሲል የእንግሊዝ ፕሪሚየር ሊግ አቻውን ሰንደርላንድን በአቋም መለኪያ ጨዋታ የሚገጥም ነው የሚሆነው ማለት ነው። አንድሬ ኢራኦላን የቀጠሩት ሊቨርፑሎች በዚህ ውድድር ዓመት ምን አይነት ብቃት ያሳዩናል የሚለውን የአቋም መፈተሻ ጨዋታቸውን ነው ዛሬ የሚያደርጉት። ሰንደርላንድ አምና አስደናቂ ብቃታቸውን ነበር ያሳዩት። ዛሬስ በምን አይነት መንገድ ይህንን ሁኔታ ይመራሉ የሚለው የሚጠበቅ ጉዳይ ነው የሚሆነው። እኛም ደግሞ ነገ በሚኖረን የማለዳ ስፖርት ዜናዎቻችን እነዚህ ውጤቶች እንዴት ነበሩ የሚሉትን ዳግም ወደ እናንተ የምናደርስ ነው የሚሆነው ማለት ነው። ሌሎች ደግሞ የሰማናቸው ጉዳዮች አሉ ከሚደረጉ ጨዋታዎች ባለፈ እነዛ ወሬዎች ደግሞ ምን ይመስላሉ የሚሉትን እንመልከት። ሌላው ደግሞ መመልከት የሚጠበቅብን የአርጀንቲና ኦፊሻላዊ የሆነ ቴሌቪዥን ጣቢያ በዓለም ዋንጫው ወቅት በብሔራዊ ቡድን ላይ ትችቶችን እንዲሁም ደግሞ ከፍተኛ ፌዝን እየፈጠሩና መከሰስ ያለባቸውን ሰዎች ዝርዝር አዘጋጅተዋል። ታዲያ ይህም ደግሞ የበርካቶችን ቀልብ የሳበ መረጃ ነበር። ሌሊቱን ከተሰሙት ጉዳዮች መካከል ምርጥ 11 በማውጣት ነበር እንዲሁም ዝርዝሩን ይፋ ሲያደርጉ የነበሩት። ከነዚህ ውስጥ መካከልም ታዋቂ የሆኑ ሰዎች ይገኙበታል። ከነዛ መካከል የኒውዮርኩ ከንቲባ ማማዲኒ እንዲሁም ደግሞ የዩቲዩብ ንጉስ እየሆነ የመጣው አይሾ ስፒድ እንዲሁም ደግሞ ፒርስ ሞርጋን ጋዜጠኛውና ሆሳማ ሰን የግብጽ ብሔራዊ ቡድን አሰልጣኝ እንደሚካተቱበት ነው የተገለጸው ማለት ነው። ታዲያ አርጀንቲና ስሜን አጥፍተውታል ብላ ያሰበቻቸውን በዚህ ዓለም ዋንጫ ላይ አንድ በአንድ ነው እየመረመረች የሚገኘው ማለት ነው። ታዲያ ለፊፋ ቤቷቸውን በማቅረብ ይፋዊ ክስ እንዲመሰረትባቸው እንዲሁም አስፈላጊውን ቅጣት ካለ እንዲተገበርባቸው በማለት ጥያቄያቸውን አቅርበዋል ማለት ነው። ምናልባት ከዚሁ ከአርጀንቲና ብሔራዊ ቡድን ሳንወጣ አንድ ማጋራት ያለብን መረጃ አለ ብዬ አስባለሁ። እሱም ደግሞ ሊዮ ሜሲ ለብራዚል መጫወት ይችል ነበር፣ ተጫዋቹ የዘር ሐረጉን ከብራዚል እንደሚመዘዝ ታውቋል ሲል ግሎቦ ይዞ በወጣው መረጃ ማንበብና መረዳት ተችሏል ማለት ነው። ታዲያ ታሪካዊ የዘር ሐረግ ግንኙነት መኖሩን የብራዚል ግሎብ ዞገር ያብራራው ከጣሊያኑ ታሪክ ምሁር ፌልስ ሳንቲኒ ጋር ባደረጉት ጥናት እንደሆነም ተገልጿል ማለት ነው። ታዲያ ይህ ማለት ሊዮ ሜሲ ያው እንደሚታወቀው ጣሊያናዊ ዘር አለበት። ታዲያ የጣሊያን ስደተኞችና ብራዚል ነበረ ግንኙነታቸው የነበረው በሰዓቱ። የሜሲ ቀጥተኛ ቅድመ አያት ወይም ደግሞ የታላቅ አያቱ አባት ራኔሮ ኮቼቲኒ ከጣሊያን ተነስተው በ19ኛው ክፍለ ዘመን መገባደጃ ላይ ወደ ብራዚል በመሰደድ በሳንቶስ ወደ በኩል ገብተው ነበር ወደ ብራዚል። ታዲያ በብራዚል መወለድም የነበረበት ሂደት ነበረ። ቤተሰቡ በሳንቶስ ግዛት ውስጥ በግብርና ስራ ተሰማርቶ የነበረ ቢሆንም በዚያ ቆይታቸው
አድሪጎ ኮቼቲኒ በኋላም ፌዴሪኮ ኮቼቲኒ በመባል የታወቀውና የሜሲ ታላቅ አያት እንደነበረ መረጃው ጠቅሶ የሚያሳይልን። ታዲያ በራቤሮ ፕሬቶ ከተማ ተወልዷል። ታዲያ ወደ አርጀንቲና በመዘዋወርም የነበረውን የቤተሰብ ቆይታ የበለጠ እንዲያጠነክር ያደረገበት አጋጣሚ ነበር። ያው በብራዚል አጭር ቆይታ ነበር የነበረው። ፌዴሪኮ እድሜው 1 ዓመት እያለ ነበረ ከቤተሰቡ ጋር ወደ ሮዛሪዮ ማቅናት የቻለው። ታዲያ ትውልዱ በሙሉ በዚያውም የቀጠለበት አጋጣሚ ነበር የነበረው ማለት ነው። ታዲያ ይህንን ተከትሎ ምናልባት ሊዮ ሜሲ ለብራዚል መጫወት ይችል ነበር የሚሉት አሁን ላይ በስፋት እየተሰራጩ ነው የሚገኙት። ምክንያቱም በታሪካዊ የዘር ሀረጎ ሲታይ የቤተሰብ የተወሰነ ክፍሉ በብራዚል ተወልደዋል። ታዲያ ይህንን ተከትሎ ከጣሊያን ፕላስ ደግሞ ብራዚል ጋር የተደባለቀ ነገር ወደ አርጀንቲና ሄዶ የበለጠ እድገቶችና ውልቶች ቢኖሩትም ለእነዚህ መጫወት እድል ነበረው በማለት ብዙዎቹ የአልቢ ሴሌስቶቹን የአርጀንቲና ኮከቦችን ሁኔታ በስፋት ያነሱት ነው የሚገኘው ማለት ነው። እናንተስ በዚህ ጉዳይ ላይ ያላችሁ ሀሳብና አስተያየት ምንድነው? እሱ እንድታጋሩን ወደድን። ሌላኛው ደግሞ የአፍሪካ ዋንጫን የሚመለከት መረጃችን ነው። የስፖርት የዳኞች ፍርድ ቤት ካስ የ2025ን የአፍሪካ ዋንጫ ማን እንዳሸነፈ ለመወሰን ችሎት የሚካሄድበትን ቀን ቆርጧል። ታዲያ ጥቅምት 8 እንደሚሆንም ነው ይፋ የሆነው ማለት ነው። ችሎቱ በዝግ እንደሚከናወንና በኋላ ላይም ለሚዲያ ይፋ እንደሚሆን የተገለጸው ማለት ነው። እንደሚታወቀው የጨዋታው የአፍሪካ ዋንጫ ፍጻሜ ጨዋታ ላይ ሴኔጋሎች ፔናልቲ ፍጹም ቅጣት ምት በሚሰጥባቸው አጋጣሚ ላይ ሜዳውን ለቀው ወጥተው ነበረ። ከዛ በኋላ ከቀይ ካርድ ጋር በጣም ብዙ የተያያዙ ጉዳዮች ነበሩ። ምንም እንኳን ጨዋታው ከጅም ደቂቃዎች በኋላ በስንት ጭቅጭቅ ቢቀጥልም ከዛ በኋላ ደግሞ ሴኔጋሎች ጎል አስቆጥረው ማሸነፍ ችለው ነበር። ብራሂም ዲያዝ ፍጹም ቅጣት ምቱን ሳይጠቀምባት የቀረችም አጋጣሚ ነበረች። ታዲያ ይህንን ተከትሎ የአፍሪካ እግር ኳስ ፌዴሬሽን ካፍ በውሳኔው መሰረት ዋንጫው ለሞሮኮ እንዲወሰን አቅርቦ ነበረ። ታዲያ ዋንጫው ለሞሮኮ ይመለስ ቢባልም ሴኔጋሎች ለመመለስ ፈቃደኛ አልነበሩም። ታዲያ ጉዳዩን ወደ ካስ የወሰዱት ሁለቱም አካላቶች አሁን ላይ የመጨረሻ ውሳኔያቸውን ለማግኘት ነው ቀን እንደተቀጠረላቸው እየተገለጸ የሚገኘው ማለት ነው። ሌላኛው ደግሞ ምናልባት መመልከት የሚጠበቅብን በተጠናቀቀው የዓለም ዋንጫ ሂደት በተለያዩ አስተዳዳሪ ጉዳዮች ጥያቄ የተነሳበት የሚገኘው ፊፋና ኢንፋንቲኖ በአፍሪካ እግር ኳስ ፌዴሬሽን ፕሬዚዳንት የበለጠ ምስጋና እየተቻራቸው ነው የሚገኙት ማለት ነው። ፓትሪስ ሙሴፔ እንዳነሱት ከሆነ እርሱ ምርጥ ጓደኛ ብቻ አይደለም ታማኝም ጓደኛ ነው። ታማኝነቱ ለእኔ ብቻ ሳይሆን ለአፍሪካም ጭምር ነው። በዚህ ዓለም ዋንጫ ላይ በሚገባ ኃላፊነቱን ተጠቅሞ በአስገራሚ ሁኔታ መርቶታል። የሱም ሆነ የሁላችንም በእርግጠኝነት የምንጊዜም ምርጡ ዓለም ዋንጫ ነው ሲሉ ተናግረዋል ማለት ነው። ሙሴፔ የአፍሪካ ሀገራት በዓለም ዋንጫ ባሳዩት አቋምም ደስተኛ ስለመሆናቸው በዚሁ አጋጣሚ የገለጹበት አጋጣሚም ነበረ። በቅርቡም ደግሞ አፍሪካ በዓለም ዋንጫ አሸናፊ ሀገራት ዝርዝር ውስጥ እንደምትገባ ተናግረዋል ማለት ነው። ታዲያ ይህ ጉዳይ ደግሞ በብዙዎች ዘንድ መነጋገሪያ የነበረ ጉዳይ ነበር። በተለይ ጆሃን ኢንፋንቲኖና ፓትሪስ ሙሴፔ ከቅርብ ጊዜ ወዲህ ያላቸው የበለጠ ጠንካራ ወዳጅነት ምናልባት በእንደዚህ ባለ ሁኔታ እንዲሞከሻሹ ማድረግ እንዲሁም ደግሞ ለተለያዩ ለፕሬዚደንታል ምርጫ ዳግም ለሚደረገው ምርጫ ሌሎች የአፍሪካ እግር ኳስ ፌዴሬሽን ሀገራትን እንዲቀሰቅሱ ኃላፊነት ስለተሰጣቸው ሙሴፔ በብዙዎች ዘንድ ሌላ መነጋገሪያ እየሆነ መጥቷል ማለት ነው። ታዲያ በዚህም የተነሳ ምናልባት ወደ እናንተ ዛሬ ምሽት በሚቀርበው ልዩ አመሻሽ ፕሮግራማችን ላይ የአፍሪካ እግር ኳስ እድገት ማነቆ የሆነው ምንድን ነው ስንል ጠይቀን በዝርዝር የምናብራራው ጉዳይ ነው የሚሆነው ማለት ነው። ይሄ ጉዳይም እንዲያመልጣችሁ ስለማልፈልግ እንድትከታተሉት ከወዲሁ ጋብዛችኋለሁ። በመጨረሻ ምናልባት የብዙዎችን ቀልብ የሳበ አንድ ጉዳይ አለ። እሱን ሁለት መረጃዎች ላጋራችሁና ቆይታ ላጠናቅ። ይህች በምስሉ ላይ የምትመለከቷት ጀስቲን ሃርቨርሚት ትባላለች። ቤልጅማዊት አማካኝ ስትሆን የክሪስቲያን ፓላስ የሴቶች ቡድን ተጫዋች ናት። ታዲያ እቺ እንስት ወደ 8 ወር ገደማ እርጉዝ ነች ማለት ነው። አሁን ላይ በምስሉ ላይ እንደምትመለከቱት ምንም እንኳን ሆዷና በእርግዝናው በዚህ ሁኔታ ውስጥ ብትሆንም አሁንም በቡድኑ ስልጠና ላይ እየተሳተፈች ነው የምትገኘው ማለት ነው። ይህም ደግሞ የበርካታ ሚዲያዎችን ትኩረት የሳበ ጉዳይ ይሆናል። በመጨረሻም የዝውውር መረጃዎችን እንመልከት። ትላንትና ማለዳ ላይ ያደረሰናቸው የነበረው ቼልሲ ለአክሯን ለማስፈረም ተቃርቧል ያልናቸው መረጃ አሁን ላይ ሙሉ በሙሉ ተጠናቋል። እስከ 2030 የሚያቆየውን ኮንትራት ለመፈራረም ከስምምነት ደርሷል። የሕክምና ምርመራውንም ትላንትና በተሳካ ሁኔታ አጠናቋል። 52 ሚሊዮን ደግሞ አጠቃላይ ለዝውውሩ የወጣ ወጪ ሆኗል። በመጨረሻም ደግሞ ሪያል ማድሪድን ስንመለከት ሮድሪንና ዲያሜንዴን ስለማስፈረም መቃረቡ ነው የተገለጸ ማለት ነው። ዴቪድ ኦርንስቴን ይዘውት በወጣው መረጃ መሰረት ሪያል ማድሪድ ሮድሪን ለማስፈረም ከፍተኛ ንግግር ላይ እንደሚገኝ የተገለጸው፣ ዲያሜንዴን ደግሞ ከሌምዚንግ ለማስፈረም 100 ሚሊዮን 90 ፕላስ 10 ሚሊዮን ዩሮ አቅርቦ
ውድቅ እንደተደረገበት ተገልጿል። ይሁን እንጂ ድርድሮቹ አሁን እንዳልተቋረጡና በድርድሩ ላይ ከፍተኛ የሆኑ አወንታዊ ለውጦች እየታዩ እንደሆነ የተገለጸው ማለት ነው። በጆዜ ሞሪኖ የሚመሩት ሪያል ማድሪዶች ትናንትና የወዳጅነት ጨዋታ አደረገው ተጋጣሚያቸውን ቢረቱም ቡድናቸውን የበለጠ ለማጠናከር እንደዚህ ያሉ ውሳኔዎችን ለመወሰን ስለመቃረባቸውን የተገለጸው ማለት ነው። ሳደምጥ የቆያችሁት የቅዳሜ ማለዳ ስፖርታዊ መረጃችን ነበረ። ሮቤል አብርሃም እነዚህ መረጃዎች ወደ እናንተ አደረስኩኝ። በቆይታችን ላይ የነበሩን ሀሳብና አስተያየታችሁን እንድታጋሩን እየጋበዝን መልካም ቀን እመኝላችኋለሁ።